እርግብ እንግዲህ ያለችበት ቦታ ታውቋል ማለት ነው። ኖላዊት ወይዘሮ ባዩሽ ይዛችሁ በደንብ አድርጋችሁ ቅጣቷን መስጠት አለባችሁ ብላ ነበር፣ አዛ ነበረ እንድትወገድ። ማን አይወገድም ብሎ ማለት ነው። አቶ ታሪኩ በጣም እንትን ብሏል ማለት ነው። ምክንያቱም አንቺ ያልሽኝው ሁሉ እሺ እያልኩኝ ሁሉን ነገር እሺ ስልሽ ጅል አረግሽኝ እንዴ? አመንሽኝ እንዴ? አንቺንም ገና ብዙ ይጠብቅሻል ከአንቺ ራሱ ብሎ በጣም ቆፍጠን ብሎ ተነስቷል ማለት ነው። ምክንያቱም ባዩሽ መፈታት የለባትም። ሜላትም በጣም ተናዳለች ማለት ነው። እዚህ መሀል ላይ በአንድ በኩል ቆም ብላችሁ ስታስቡት ባዩሽ ጥፋት የለባትም ማለት አይደለም። እርግብ እንደውም ምንም ጥፋት የለባትም እውነት ለመናገር ማለት ነው። ይህን ሁላ ጊዜ ከእርግብ ብቻዋን ይህን ሁሉ ስለማታረግ ይህን ሁሉ ሴራ ስታሴር የነበረችው ወይዘሪት ባዩሽ እጅ የተረገመች እርግማናም እሷ ነበረች ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ትላችሁ ነጻው ኖላዊቶችን ነው። ወይዘሮ ሜሉካ እኔ በገዛጄ ራሴ አጠፋሽ አለሁ፣ ማንም ሳይቀድመኝ እቀድምሻለሁ ብላ ለሰላም እየነገረቻት ነበረ። ባዩሽ ተፈታሽ ማለት እኔ እጅ ላይ ነው ነፍሷ የምጠፋው፣ አለቃትም ራሴ እገላታለሁ ብላ ሆን ብላ ተነስታለች ማለት ነው። ይህንንም እንግዲህ ያለችበት ምክንያት ፖሊሶቹ እንድትፈታ አዘዋል ማለት ነው። ባዩሽ መፈታት የለባትም ሆነን ለመናገር ማለት ነው። ይቺ አረመኔ የተረገመች እርግማና ማለት ነው። ባዩሽ ተፈታይ ማለት የሜላት ጉዳይ ገደል ገባ ማለት ነው። ቆይ ባዩሽ በነገራችን ላይ እንደውም ሜላት ብዙም ያጠፋችው ጥፋት የለም ታውቃላችሁ። ልጅ ላይ ብላ መታ እሱን አንድ ሸውዳለች። ሁለተኛ ደግሞ እርግብን እዛ ቤት ውስጥ ልጅ ነሽ ብላ እንዳስገባቻት እሱ ያስቀጣታል። ሁለተኛም ሜላትን እንግዲህ በእጇ እንትን ብላታለች ማለት ነው። የመታቻት የግድያ ሙከራ እንዳደረሰችባት ሁላችንም እናውቃለን ማለት ነው። ወንጀለኛ ናት ጠቅላላ በሙሉ ማለት ነው። ባዩሽ ለምንድን ነው የምትፈታው? ህግ የለም እንዲ ሀገራችን ላይ? እርግብ እንደውም ምንም አላጠፋችም። እንግዲህ እርግብን ያስያዛት ተምቹም ተይዟል። በነገራችን ላይ ተይዘው ነው የጠፉት። ይህንንም እንግዲህ ያደረገው የባዩሽ ባልደረባ ባዩሽ የሚያስፈታት ሰውዬ ነው ማለት ነው። አቶ ኖላዊት የሚያውቀው ታሪክ የለም። ወይኔ የት ሂዶ ይሆን? በገዛ እጄ ልጁን እሳት ውስጥ ከትቼ ውድ ልሆን ወይ እያለ በጣም ገብቶታል ማለት ነው። አሲርም ደግሞ እሱ ጓደኛዬ ከሌለ ምኑ ኖርኩት? እያንዳንዱ ነገር እንዲኖር እፈልጋለሁኝ እንጂ እሱ በሌለበት ምንም ነገር ማድረግ አልችልም ያለ እሱ ብሎ በጣም ተጸጽቷል ማለት ነው። በጣም ምስኪን ነው ታውቃላችሁ። አሲር እና ተምቹ በነገራችን ላይ ይመቸኛል ማለት ነው። በጣም ምስኪኖች ናቸው። በዚህ የተነሳ እንግዲህ በጣም ግራ ገብቷቸዋል ማለት ነው። የሁለቱ ጉዳይ አሳሳቢ ጉዳይ ሆኗል ማለት ነው። በቅርብ ቀን እውነቱን እንደምናውቅ ተስፋ አለኝ ማለት ነው። ቤተሰቦቼ ይቺ የተረገመችና አረመኔ እንደዚህ ማድረጓ ሳያንስ ጭራሽ ደግሞ አሁን እንደምትፈታ ነው የምንሰማው ማለት ነው። ስታስቡት እናንተ ባዩሽ ትፈታ ብላችሁ ታስባላችሁ? በጭራሽ መሆን የለበትም ቤተሰብ ማለት ነው። ይቺ ድንጋይ ራስ ማለት ነው በጣም ከባድ ስህተት ሰርታለች። የእጇን ማግኘት አለባት። ባዩሽ እንግዲህ ብዙ ነገሮችን አጥፍታለች። የእጇን ማግኘት አለባት። ምስኪንና ጨዋ እርግብ በጣም ምስኪን ናት። ሀኒቾ ወደ ሀኒቾ ስመጣላችሁ ይቺ ተንከሴስና አረመኔ እንግዲህ አሲርን ገፍተዋለች። እውነት ለመናገር እንደዚህ ማድረግ አልነበረባትም ማለት ነው። አሲርን እንደዚህ ማድረግ ምንም ነገር አልነበረባትም። እሷ ግን ቶሎ ብላ አሲርን በጣም እንደጎዳችው ነው ያየ ነው ማለት ነው። አሲርን እንግዲህ ከዚህ በፊት እንደሚወዳትና እንደሚያፈቅራት ሁላችንም እናቅ ነበረ። እሷ ግን የሚወዳትን ሰው ትታ የማይወዳት ጋር ከኢዛ ጋር ሄዳለች። ኢዛ ደግሞ ፈልጓት ወይም ወዷት አፍቅሯት አይደለም ሀናን እንግዲህ የሚወዳትና የሚያፈቅራት አሲር ነበረ። እሱም ደግሞ ያው ይችኛይቱ ልጅ በጣም መጥፎ ነገር ነው የሰራሽው ሀና፣ ተመለሽ አሁንም ብዬ ነው የምመክርሽ ማለት ነው። ወደ ኢዛ ነይ ተመለሽ፣ አንቺ ቀንዲያም ነይ ተመለሽ፣ መመለስ አለብሽ ሀንቾ ጥፋት እያጠፋሽ ነው። አሲር ምስኪኑ ጨዋውን ትተሽ ወየት ነው የምትሄጂው? ነይ ተመለሽ እና
አሲር በጣም ተናዷል፣ እውነት ለመናገር ማለት ነው። በጣም 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 የተበሳጨው ማለት ነው። እንደዚህ መሆን የለባትም ነበረ፣ እንደዚህ ማድረግ አልነበረባትም። ሀና በጣም ባለጌ ነሽ የምር። በችግርሽ ጊዜ አብሮሽ የነበረን ልጅ ትተሽ አሁን የመጣ ወንድ ጋር የምትለጣጠፊው ምንድን ነው? ምን ይሉታል አሁን? ይሄ ምን ለማድረግ ሞክረሽ ነው? አላማና ኢላማሽ ምንድን ነው? እውነት ለመናገር እኔ በጣም አናዳኛለች ውዶቼ፣ ሀንቾ ማለት ነው። እንደዚህ ማድረግ አልነበረብሽም። ባለጌ ነሽ፣ በጣም ባለጌ ነሽ ሀና ማለት ነው። ብቻ ሁሉም ነገር ለበጎ ነው። አሲርም ደግሞ ጊዜ የጣለውን ጊዜ ያነሳዋል አይደል የሚባለው። በቅርቡ እንደሚነሳ ተስፋ አለኝ ማለት ነው። አንቺ ደግሞ ጠብቂ፣ የእጅሽን ታገኛለሽ፣ ዋጋሽን ታገኛታለሽ። ድጋሚ ታለቅሻለሽ ሀና፣ እመኝ። ጦጢት ምን አለች ያለሽ፣ ድጋሚ ታለቅሻለሽ። ይሄ ነገር ግን እያንዳንዳችን ቤት ይገባል። ሀና በጣም ባለጌ ነሽ፣ የምር በጣም ባለጌ ነሽ። እንደዚህ ማድረግ አልነበረብሽም። አሲር ማለት እኮ ለአንቺ ብዙ ነገርሽ ነው። ከዚህ በፊት ብዙ የሆነልሽ ነው። አብሮሽ ክፉንም ደጉንም ያየልሽ ነው ማለት ነው። አብሮሽ እንግዲህ በችግርሽ ጊዜ ማንም ባልነበረ ሰዓት አብሮሽ የቆየ ነበረ ማለት ነው። አንቺ ግን ገብተሽው ሄደሻል ማለት ነው። በቅርቡ ጠብቂ፣ የእጅሽን ታገኛለሽ። እያለቀሽ ደግሞ ትመልሻታለሽ ማለት ነው። ማንም እንትን አይደልሽም። እኔ በበኩሌ አንቺን ሀሳብም አልሰጠልሽም። ምክንያቱም አሲር ምርጥ አፍቃሪሽ፣ ንጹህ አፍቃሪሽ ነበረና ነይ ተመለሽ ይሻልሻል። ስለዚህ ነይ ተመለሽ አንቺ አስመሳይ። እንግዲህ ኢዛም ሀና ከተቀበለችው በኋላ በጣም ደስ ብሎታል። በፍቅር ብድ እያለ ይገኛል ማለት ነው። ውድ ቤተሰቦች ኢዛ ማለት እንግዲህ የዛ የሽማግሌው ልጅ ነው። ሀና ግን ምኑንም አላወቀችም። እና ሀንቾ ኢዛ አይሆንሽም፣ ያሲርን ፍቅር ትተሽ ወደ ኢዛ የሄድሽው ምን ፍለጋ ነው? ለአንቺ በችግርሽ ጊዜ ያበደልሽ ልጅ ኩላሊቴን ሽጬ ልስጥሽ ያለሽ በችግርሽ ጊዜ የምር ሀና በጣም አብዝተሽዋል፣ እውነት ለመናገር ማለት ነው። ስለዚህ እኔ ተመለሽ ብያለሁ፣ ተመለሽ። አይሆንሽም። ነገ እያለቀሻት እንደምንመጪ ጠብቂ። 100% እያለቀሽ ትመጫለሽ። እኛም ደግሞ ለማየት እያብቃም ማለት ነው። እኛ እንወዳቸዋለን። ሰው ግን ከአሲር ጋር ብትጣመሩ ብለን እናስባለን። ሁላችንም ምኞት ነው ማለት ነው። አንቺ ግን አሲር አሳፈረኝ፣ አልፈልግም ብለሻል። ምክንያቱም የሰላምዬ ምክር ሰምተሽ ገብተሽበታል ማለት ነው። ሰላም እንግዲህ ያለችሽ ምንድን ነው? አሲርን እሺ እንድትይ ብዙ ጊዜ ጠይቃሻለች ማለት ነው። አንቺ ግን እሺም ከማለትም እንዲህ ከማለትም አላግማማሽም። በአንዴ እሺ ያልሽ። ቆይ እንዴት መጣለሽ ስታስቢው ማለት ነው እንዴ? ኧረ ሀና ተረጋጊ። ምንድን ነው? ምን እሺ ነው? ዙሩ አይሆንሽም እኮ ያ ኢዛ ማለት ነው። ሊጠቀምብሽ ነው። ነገ እያለቅሽ ትመጫለሽ። እኛው ጋር መቼም የጣለብን እኛው ነንና ራሳችን እዚሁ ዋይ እንልልሻለን ማለት ነው። ስለዚህ እኔ ግን በበኩሌ እጄን አንስቻለሁ ከአንቺ ተንከሲስ ማለት ነው። አሲር አይሆንሽም ብዬሻለሁ። ነይ ተመለሽ። አሲር መቼም ቢሆን አይሆንሽም። ምክንያቱም ሶሪ አሲር አልኩኝ፣ እንትና ኢዛ ማለት ነው። ወዶች ኢዛ አይሆናትም ለሀና ምንም ብትለው ምንም አይሆናትም። ውድ ቤተሰቦቼ ማለት ነው። የሚሆንሽ ማነው? ልቅስ አሲር ነበር። ምስኪን አፍቃሪሽ፣ አንድ ፍሬ አፍቃሪሽ እሱ ነበረ። ግን አንቺ አሻፈረኝ አይሆንም ብለሻል ማለት ነው። እንደፈለግሽ እንላለን ማለት ነው። በቅርብ ቀን እያለቀሽ ወደኛው ትቀላቀይናለሽ። ያኔ ደግሞ ምን እንደማደርግ እኔ አውቃለሁ ማለት ነው። ወደ ተምቹና ወደ እርግብ ስመጣ እርግብና ተምቹ ምርጥ ጓደኛ ሆነዋል ማለት ነው። ደስ የሚሉ ፍቅራቸው ያስቀናል። የምሬ ነው የምላቸው። በጣም ደስ ብሎኛል። የተምቹና የሀንትና ፍቅር ማለት ነው። በጣም ደስ ይላል። ምክንያቱም ከብዙ ነገር በኋላ እዚህ ላይ መድረሳቸው ብዙ ነገርን አይተዋል ማለት ነው። በጣም ደስ ይላል። የሁለቱ እንትን ደስ ይላል ማለት ነው። በቅርቡም ደግሞ እውነቱን እናውቃለን። ይህን ሁሉ ጣጣ ያመጣባቸው ግን በነገራችን ላይ ኖላዊት አቶ ኖላዊትና ዋቶ ዘሪሁን ነበሩ። ተምቹ ተመችቶታል። እናቴ በጣም ነው የተመቸው። እና
በዚህ ጊዜ ማን ይታመናል ማለት ነው። እልቅስ የሚያዋጣሽን ውሰጅ ብለናል እኛ ማለት ነው። የሚያዋጣሽ አሲርዬ ነው፣ ተመለሽ። ወይዘሮ ሜላት እንደዚህ እንደፎከርሽ ግን ባዩሽን የእጇን መስጠት አለብሽ። ምክንያቱም በአንቺ በጣም ቀልድ ያብሻለች ማለት ነው። የቀለደችብሽ በጣም ብዙ ነገር አድርጋሻለች። ስለዚህ ዝም ብለሽ ቁመሽ ማየት የለብሽም ማለት ነው። ብድርሽን መክፈል አለብሽ ጀግና ከሆንሽ ማለት ነው። ወይዘሮ ሜላት እንግዲህ በእጄ ራሴ አጠፋታለሁ ብላ ቆርጣ ቆፍጠን ብላ ተነስታለች ማለት ነው። ወንድ ከሆንሽ እንግዲህ መንካት አለብሽ ማለት ነው። እኛም ቁመን እንጠብቃለን ማለት ነው። ሜሉካዬ እንዴ ጠበቅ አድርገሽ መያዝ አለብሽ ማለት ነው። ይቺ የተረገመች እርግማናም እንግዲህ በጣም ትልቅ ነገር አይተንባታል ማለት ነው። ይች ባዩሽ መፈታት የለባትም እንዳልሽው ማለት ነው። ነብሰ በላ ናት ማለት ነው። እርግብ ደግሞ ከተፈተሽ ጥሩ አይመ እርግብ በነገራችን ላይ ከባዩሽ እንትን ጋር ነው ያለችው ማለት ነው። የሆነችው ነገር የላትም አለች ማለት ነው። ከሱ ጋር ይዟታል ግን አላስወግዳትም አልገላትም ብሎ ተነስቷል፣ ቆፍጠን ብሎ ማለት ነው። ይቻ አረመኔ ግን አስወግዳት ነበር ያለችው። እሱ በፍጹም ላስወግዳት አልችልም ብሎ ይዟታል ማለት ነው። ይህንንም ማድረግ የሚችለው ደግሞ ታሪኩ ብቻ ነው ማለት ነው። ታሪኩ እንግዲህ እርግብን ከተምቹ ጋር ይመስለኛል የያዛት። በቅርቡ ቀን ደግሞ እውነት እንደሚታወቅ እሱም ደግሞ እማደርግሽን አሳይሻለሁ ወይዘሮ ባዩሽ እያለ ነበር ማለት ነው። ቆፍጠን ብሎ የተነሳው ይቻ አረመኔ የእጇን ታገኛለች ማለት ነው። አይቀርም፣ ሁሉም የዘራውን ነው የሚሄደው ማለት ነው። ባዩሼ አረ እንደዚህማ ይደብራል ባዩሽዬ፣ ሊበላ አንቺማ ልበይ ነበር፣ አፈር በላሻት እንጂ ማለት ነው። በቅርቡም ደግሞ እውነቱ ይወጣል በትክክል ሁሉም ነገር እንትን እንዳለ አይቀርም ማለት ነው። እንደተቋረጠ አይቀርም ማለት ነው። የእጅሽን ታገኛታለሽ፣ ጠብቂ ወይዘሮ ባዩሽ፣ የእጅሽን ታገኛለሽ። አሁንም ቢሆን ከእስር ቤት መፈታት የለብሽም ተብሏል። አለቅ ካላስ ተደምድሞብሻል ማለት ነው። በቅርብ ቀን ጠብቂ እና ያለን እኛም ነዋሪ ያድርገን ማለት ነው። ሀኒቾ ደግሞ ብትመለሽ ይሻልሻል ማለት ነው። ወደ አሲር ጋር ብትኖሪ እመኝልሻለሁ። አንቺ ግን አስመሳይና አጭበርባሪ ነሽ። በችግርሽ ጊዜ አሲር ከጎንሽ ነበረ ማለት ነው። አንቺ ግን ሁሉን ነገር እርግፍ አድርገሽ ታሲር ርቀሻል ማለት ነው። ግን ይሄ ያዋጣል አያዋጣም። አቶ ኖላዊትም ደግሞ ግራ ገብቶታል ማለት ነው። ሀና ካፈቀረች በኋላ ጀምሮ አሁን ላይ ያለችበት ሁኔታ በጣም ከባድ ውስጥ ነው ያለችው ማለት ነው። ይህንንም እንደዚህ እያደረገች ያለችው ሰላም ናት። ሰላም ስለጋፋፋቻት ነው ማለት ነው። ሰላም እንግዲህ አሲርን ስለምትወደው ለእንትና ኢዛን እንድታፈቅር ያደረገቻት ሰላም ነች፣ ሀናን ማለት ነው ያበላሸቻት። ይቺ ተንከሲስ የተረገመች ማለት ነው። እንደዚህ ማድረግ አልነበረብሽም ሰላም ማለት ነው። ልጅቱን እሳት ውስጥ ከተትሻት ማለት ነው። በቅርብ ቀን ሁሉም ነገር ያበቃለታል ማለት ነው። አንቺ ተንከሲስ አረመኔ ማለት ነው። ሰላምም አናድሽኛል፣ እንዲህ ማድረግ አልነበረብሽም። እንዴም ብላል ወደ የት ሄደች? ከዚህ በፊትም ደግሞ ለማስገደል እንደሞከረች እርግብ ባዩሽ ናት። ያው ባዩሽ የምታውቀው ጉዳይ የለም ተብሏል ማለት ነው። ይህን ባዩሽ አታውቅም። አሁ በፊት ላይ ታስታውሳችሁ ወይዘሮ አስቴርን ልትመርዛት እንደነበረ ስትመርዛት ባዩሽ የምታውቀው ታሪክ የለም ማለት ነው። ይቺ ተንከሲስ እርግብ የት ነው ያለሽው? ነይ ውጪ፣ እጅሽን ስጪ ማለት ነው። የእጅሽን እያንዳንዱ ነገር ታገኛታለሽ፣ ዋጋሽን ተሰጫሽ። እርግብ በነገራችን ላይ ጥፋት የለባትም። ያው አላ ተጠርጣሪ ስለሆነች ነው። እንደገና ደግሞ ልጅ ነኝ ብላ እዛ ቤት መቆየቷ ምናምን ነው እንጂ ሌላ ነገር ምንም ነገር የሰራችው ወንጀል የለም። በበለጠ ወንጀል ያገኘችው ወይዘሮ ባዩሽ ናት። ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። እንወዳችኋለን። ባይ ባይ።